ሰላም ጤና ይስጥልኝ ክቡራትና ናልገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የደም መርጋትን በተፈጥሮ ለመከላከል የሚረዱ ድንቅ የሆኑ ቅመሞችን በዚህ ቪዲዮ ላይ በደንብ ነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በሰውነታችን ውስጥ የደም መርጋት እንዴት እንደሚፈጠር እንመልከት። በቅድሚያ የደም መርጋት ተፈጥሯዊ የህልውና ወይም ደግሞ የመኖር ሂደት ነው። ቁስለት ወይም ደግሞ ጉዳት ሲያጋጥመን ሰውነታችን ደም መፍሰስን ለማቆም የደም መርጋትን ይፈጥራል። ችግሩ የሚጀምረው ያለምንም ጉዳት በደም ስሮች ውስጥ የደም መርጋት ሲፈጠር ነው። ይህ የጤና ችግርን የሚያመለክት ነው። አደገኛ የደም መርጋት እንዴት ይፈጠራል? በደም ስር መጎዳት ወይም ደግሞ በመቆጣት ወይም በብግነት በኢንፍላሜሽን፣ በሲጃራ ማጨስ፣ በስኳር በሽታ፣ በከፍተኛ የደም ግፊት፣ በኢንፌክሽኖች ወይም ደግሞ በመጥፎ አመጋገብ ምክንያት የሚከሰት ነው። እንዲሁም ፕላትሌቶች ተጣባቂ በሚሆኑበት ጊዜ ፕላትሌቶች ወደ ተጎዳው አካባቢ ይፈጥናሉ እናም አብረውም ይጣበቃሉ። እንዲሁም የደም መርጋት ፕሮቲኖች ይነቃቃሉ። ፋይብሪን አንድ አይነት ፕሮቲን የደም ሴሎችን የሚይዝ መረብን ይዘረጋል። የረጋው ደም ያድጋል እናም ይከራል። ይህም የደም ዝውውርንም ሊያግድ ይችላል ማለት ነው። የደም መርጋት ለምን አደገኛ ይሆናል መሰላችሁ? የደም መርጋት ወደ ልብ የሚሄደውን ኦክስጅን ሲያግድ የልብ ድካም ይከሰታል። የደም መርጋት ወደ አንጎል የሚሄደውን ደምን ሲያግድ ስትሮክ የምንለው በፈጣን ገዳይ የሆነ በሽታ ይከሰታል። የደም መርጋት ሳምባን ደግሞ ሲያግድ ፐልመነሪ ኢምቦሊዝም የምንለው ይከሰታል። የደም መርጋት የደም ዝውውርን ሲቀንስ የእግር ህመም፣ ደንዝዞ መቅረት፣ የሰውነት ክፍሎች መጎዳት ወይም ደግሞ አለመታዘዝም ይከሰታል ማለት ነው። ስለዚህ የደም መርጋት ከባድ የሆነ ችግር ነው። እስከ ህይወትን በፍጥነት እስከ ማሳጣት ድረስ የሚደርስ አደገኛ ችግር ነው። የደም መርጋትን በተፈጥሮ ለመከላከል የሚረዱ ታዲያ ድንቅ የሆኑ ቅመሞችን እነግራችኋለሁኝ። እነዚህ ቅመሞች መድኃኒቶችን አይተኩም፣ ነገር ግን በምግብ ውስጥ ዘወትር ጥቅም ላይ ሲውሉ ጤናማ የደም ዝውውርን ይደግፋሉ፣ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ፣ እናም ከልክ ያለፈ የደም መርጋትንም ይከላከላሉ። አንደኛ እርድ ወይም ደግሞ በውስጡ የሚገኘው ንጥረ ነገር ኩርኩሚን ነው። የደም መርጋት ተከላካይ ንጉስ የሆነ ቅመም ነው። ኩርኩሚን የፕላትሌት መከማቸትን ይቀንሳል። እንደ ተፈጥሯዊ ደም ማቅጠኛ ሆኖም ያገለግላል። የደም መርጋትን የሚቀሰቅሰውን ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳል። ጥቅሞቹም ያልተለመደ የደም መርጋትን ይከላከላል፣ የደም ዝውውርን ያሻሽላል፣ ልብን እናም አንጎልንም ይጠብቃል፣ የደም ቧንቧ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። እርድን ለመጠቀም የተሻለው መንገድ በየቀኑ ግማሽ የሻይ ማንኪያ እርድን እንዲሁም ደግሞ ቁንዶ በርበሬን አንድ ላይ መጠቀም በሾርባ፣ በወጥ፣ በሞቀ ወተት ወይም ደግሞ በሻይ ውስጥ ጨምራችሁ እንዲሁም ለብ ባለ ንጹህ ውሃ ውስጥ አንድ ላይ አርጋችሁ መጠጣት ትችላላችሁ። ታዲያ ደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ከፍተኛ የሆነ መጠንን በፍጹም አትጠቀሙ። ሁለተኛ ነጭ ሽንኩርት ነው። የተፈጥሮ የደም ማጽጃ ነው። ነጭ ሽንኩርት ፕላትሌቶች እንዳይጣበቁ የሚከላከል አሊሲን የተባለ ንጥረ ነገርን ይዟል። የደም ቧንቧዎችን የመለጠጥ ችሎታን ያሻሽላል። ጥቅሞቹም የደም መርጋት እንዳይፈጠር ይከላከላል፣ የደም ግፊትንም ይቀንሳል፣ መጥፎ ኮሌስትሮልን ይቀንሳል፣ የደም ዝውውርንም ያሻሽላል። ለመጠቀም ደግሞ የተሻለው መንገድ በየቀኑ ከአንድ እስከ 2 የተፈጨ ጥሬ ነጭ ሽንኩርትን በበሰለ ምግብ ውስጥ ጨምራችሁ
መመገብ ትችላላችሁ። ከመብሰሉ በፊት ታዲያ ነጭ ሽንኩርትን ፍጩት፣ ወይም ደግሞ እንደዚሁም አንድ ክሎቭ ወይም ደግሞ ፍንካችን ነጭ ሽንኩርትን ማኘክ ትችላላችሁ። ከልክ ያለፈ ነጭ ሽንኩርት ታዲያ የደም መፍሰስ አደጋን ሊጨምር ስለሚችል ጥንቃቄ አድርጉ። በቀን እስከ 2 ፍንካች ከተጠቀማችሁ በቂ ነው። ሶስተኛ ዝንጅብል ነው። የተፈጥሮ የደም ዝውውር ማበረታቻ ድንቅ ቅመም ነው። ዝንጅብል ትሮምቦክሴን ደም እንዲረጋ የሚያደርግ ኬሚካል የተባለውን ያግዳል። የደም ቅጥነትን ወይም ደግሞ ቪስኮሲቲን ያሻሽለዋል። ጥቅሞቹም የደም መርጋትን ይከላከላል፣ የደም ዝውውርንም ያሻሽላል፣ ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳል፣ የደረት መጥበብን ወይም ደግሞ ህመምንም ያቃልላል። ለመጠቀም ደግሞ የተሻለው መንገድ ትኩስ የዝንጅብል ሻይ በምግብ ወይም ደግሞ በስሙዚ ውስጥ ጨምራችሁ መጠቀም። የደም መርጋት መከላከያ ወይም ደግሞ አንቲኮጉላንትን የምትወስዱ ከሆነ ታዲያ መጠኑን ቀንሱ። አራተኛ ቀረፋ ነው። ደም ማቅጠኛ እናም የደም ስኳር ተቆጣጣሪ ቅመም ነው። ቀረፋ የደም መርጋትን የሚቀንስ ኩማሪን የተባለ ንጥረ ነገርን ይዟል። የደም ስኳርን ይቀንሳል። ከፍተኛ ስኳር የደም መርጋት አደጋን ይጨምራል። ጥቅሞቹም የቀረፋ የደም መርጋት እንዳይፈጠር ይከላከላል፣ የደም ፍሰትን ያሻሽላል፣ የደም ቧንቧዎችንም ይጠብቃል፣ የልብ ጤናንም ይደግፋል። ለመጠቀም ደግሞ የተሻለው በየቀኑ ከሩብ እስከ ግማሽ የሻይ ማንኪያ በሻይ ወይም ደግሞ በምግብ ውስጥ። የካሲያ ቀረፋን ከልክ በላይ በፍጹም አትጠቀሙ። አምስተኛ ደግሞ ቅርንፉድ ነው። ትንሽ ግን በጣም ኃይለኛ ነው። ቅርንፉድ በኢዩጅኖል የበለጸገ ነው። ይህም ተፈጥሯዊ የፕላትሌት መጣበቅ መከላከያ ውህድ ነው። ጥቅሞቹም ከልክ ያለፈ የደም መርጋትን ይከላከላል፣ የደም ዝውውርን ያሻሽላል፣ ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ቅርንፉድን ደግሞ ለመጠቀም የተሻለው መንገድ የቅርንፉድ ሻይን በማዘጋጀት በቅመማ ቅመም ውህዶች ውስጥ ጨምራችሁ መጠቀም ትችላላችሁ። ስድስተኛ አብሽ ነው። ለደም ዝውውርናም ለኮሌስትሮል ድጋፍ ሰጪ ነው። አብሽ የፕላትሌት መከማቸትን ይቀንሳል፣ መጥፎ ኮሌስትሮልንም ይቀንሳል። ጥቅሞቹም የደም መርጋት እንዳይፈጠር ይከላከላል፣ የደም ዝውውርን ያሻሽላል፣ የልብ ጤናንም ይደግፋል። ለመጠቀም ደግሞ የተሻለው መንገድ የተዘፈዘፈ የአብሽ ዘርን እንዲሁም ደግሞ ዱቄቱን በምግብ ውስጥ መጠቀም ትችላላችሁ። ሰባተኛ ቁንዶ በርበሬ ነው። የደም እንቅስቃሴን የሚያሻሽል ነው። ቁንዶ በርበሬ የደም ዝውውርን ያሻሽላል፣ የእርድን የመምጠጥ ኃይልን ደግሞ ይጨምራል። በእርድ ውስጥ የሚገኝ አደገኛ ንጥረ ነገር አለ፣ ኩርኩሚን የምንለው እሱን የመምጠጥ ሂደቱን በ2000% ይጨምራል። የቁንዶ በርበሬ ጥቅሞቹ ደግሞ የደም መዘግየትን ወይም ደግሞ መቆምን ይከላከላል፣ ጤናማ የደም ቧንቧዎችንም ይደግፋል። ቁንዶ በርበሬን ደግሞ ለመጠቀም የተሻለው መንገድ ትኩስ ተፈጭቶ በምግብ ላይ ጨምራችሁ መጠቀም ወይም ደግሞ ከእርድ ጋር የእርድ መጠጥን በምትጠጡበት ጊዜ ትንሽ ፒንችን ወይም ደግሞ ትንሽ ቁንጣሪን ጨምራችሁ መጠቀም ትችላላችሁ ማለት ነው። ታዲያ እነዚህ ቅመሞች ለምን አብረው በተሻለ ሁኔታ ይሰራሉ? ዘወትር ጥቅም ላይ ሲውሉ የፕላትሌቶችን ተጣባቂነት ይቀንሳሉ፣ ስር የሰደደ ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳሉ፣ የደም ቧንቧዎችንም የመለጠጥ ችሎታንም ያሻሽላሉ፣ ደማችንም እንዳይወፍር ይከላከላሉ። ዕለታዊ የደም መርጋት መከላከያ ቅመሞች አጠቃቀምን ከፈለጋችሁ ደግሞ ቀላልናም ደህንነቱ የተጠበቀ ጠዋት ላይ ለብ ያለ ውሃ እናም ዝንጅብል ወይም ደግሞ እርድን አንድ ላይ መጠቀም፣ ምሳ ወይም ደግሞ እራት ላይ ነጭ ሽንኩርት፣ ቁንዶ በርበሬ እናም አብሽን መጠቀም፣ ምሽት ላይ ደግሞ ቀረፋ ወይም ደግሞ የቅርንፉድ ሻይን አንድ ላይ መጠቀም። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? ደም ማቅጠኛን መድኃኒቶችን የሚወስዱ ሰዎች፣ ከቀዶ ጥገና በፊት የደም መፍሰስ ችግር ያለባቸው ሰዎች እናም እርግዝና ላይ በከፍተኛ መጠን በፍጹም መወሰድ የለበትም። መድኃኒቶችን የምትወስዱ ከሆነ ታዲያ ሁልጊዜ ሐኪምን አማክሩ። በአጠቃላይ ቅመሞች የደም መርጋትን ለመከላከል ይረዳሉ እንጂ ቀድሞ የረጋን ደም
ማቅለጥ ወይም ደግሞ ማቅጠን አይችሉም። ለታወቀ የደም መርጋት ህመም የህክምና እርዳታ ግዴታ አስፈላጊ ነው። የደም መርጋት የሚፈጠረው በመጥፎ የደም ዝውውር፣ በኢንፍላሜሽን ወይም ደግሞ በብግነት እናም በተጣባቂ ፕላትሌቶች ምክንያት ነው። የተወሰኑ ቅመሞች ደም በሰላም እንዲዘዋወር እናም የደም ቧንቧዎች ጤናማ እንዲሆኑ በማድረግ እንደ ተፈጥሯዊ ጠባቂዎች ይሰራሉ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።